ነገሮችን ፊታችን በቃ ላስታርቃቸው። አንቺና ቤታዩ አስታርቃቸው እንደው በጌታ ዮኒዬ የጌታ ሰው እኛ ጸባና ቅም ነው በጌታ ይሆንባቸው። አንቺና ቤታዩ በቃ እንዲያውም ብትል ምክንያቱም ለመሰለች አስታርቃችሁ ብዙ ታችኋል። እስቲ መጀመሪያ ተመልሻለሽ ይችን ጥያቄ አያይዝና ጠይቃት። እች ነገር ለሽቀላ ነው የምር ጸብ ነች? እች ነገር አይ የምር ነው ጆካ እኔም እነግርሃለሁ። አስታርቃቸው በቃ ለምን መሰለሽ አብራችሁ ሆናችሁ ደስ የሚል ጭውውት ነበራችሁ። አልዋሽ ለምን ሌላውም እንዲህ አይታዘባችሁ? አብራችሁ ነበራችሁ። ኢቨን አሁን በጣም እንትና ኤልሹ ራሱ ወደ ላስላስ ገባች። ላስላስ ማችን ልጅ ገባች። በቃ ሁሉም ወደዛ መንገድ እየሄደ ስለሆነ የሆነ ሰው ማስተካከል አለበት። ይሄን ጉዳይ እንደው ብዙ ነገር ስለሚቻል እኔ ከደበርኳችሁ ሌላ ቤት ሄዳችሁ ራሱ እንደው ሰላም አውርዱ። እንደው በፈጣሪ ዮኒ ሰላም አውርደናል እኮ አባቴ። ምን እንደሆነ ታውቃለህ? አሁን ሰው ያልተረዳው ነገር ምን እንደሆነ ታውቃለህ? አሁን እንደዚህ ላይ የምትሄድበት ለእርቅ የምትገባበዝበት ነገር አለ። ላይክ ይሄ አጃቢ በዛ ብለህ እኔ ላይክ እንደዚህ ምናምን የምባል ልጅ አይደለሁም። ገባ? እኔ ራሴን የማቅ ሰው ነው። ተረዳኝ? አንተ ልታዘኝ አትችልም። ልትመክረኝ ትችላለህ፣ ልትገሰኝ ትችላለህ፣ ልትለኝ ትችላለህ። ነገር ግን አይ እነሱ ኳሽማኝ በጆኮ አምጪላት ሚዲያ ላይ አጠቃቀሙ እንደዚህ ነው፣ ቢዝነሱ እንደዚህ ነው ተብለው እየተመከሩ የመጡ ሰዎች ስለሆኑ አሁን የሚመክሯቸው እነማን እንደሆነ እናውቃቸዋለን። ገባ? አውቃለሁ። ለዛም ነው እኔ እነዛ ሰዎች እንደዚህ በሏቸው፣ እንደዚህ በለ፣ ይሄ እንደዚህ ስትል ለእሷ ቪው እንደዚህ ስለሚሆን አሷ ገቢ ናት እንደዚህ ተብለው አሁን ነው ይህንን ነገር የሚያውቁት። አሁን ይህንን ስላላወቁት ለምን መሰለች ልጁ እሱ ጋር አንዴ ላቋርጠሽ፣ ለገዛ ልጆቻቸው የማይሆኑ ሰዎች ናቸው እንደዚህ የሚመክሩት። ታዲያ እሱን እኮ ነው ሴጣን የሚቀናባቸው ሰዎች ናቸው። እውነቱን ነው የምናገር። ዮኒዬ በእናትህን አንዴ ሰብሪና የምትባለውን ሚዩት አድርጋት ወይ ብሎክ አድርግልኝ። ቆይ ሞዴሬተር ሞት ለእናትሽና ለልጅሽ ቆይ ኬኳ ብለሽ ጽፊ ትቦለክ ያለሽ እከክ። አይ እኔ ይኸው ምን አለ ይኸው ራስሽ የሚደብርሽን ለሊያ ሞዴሬተር ሰጥቻለሁ። ታባራቸዋለች። መስማት የምትፈልጉ ዝም ብላችሁ ስሙ። እዚህ ቤት ይለኛል አንዱ ልመልስለት ጌታ ልቀበል ለምን አባት መብት እኮ እንዴ ቀላል ይቀበላል። ቆየ እኮ ከተቀበለ ሳዳምጥ ነው የሚውለው አባት እሱ እንደከፈተ ቁጭ ብዬ ነው ትምሮንም። አዎ ኖ ጆካን ከነካችሁ አባራለሁ። እኔ ራሱ ምን ይሆን መሰለች እንደው መብታችሁ ነው። እኔም ተራጋጭ ነበር። እውነቱን ነው የምልሽ። በጣም ነው ምራለ ግን ሌሎቹ ደግሞ ይመጣሉ። አሁን የሚደብረው እኮ የእናንተ ተጀመራል፣ ሌሎቹ ይመጣሉ። ሌሎች የማይረቡ ደግሞ ይመጣሉ። የማይረቡ ሰዎች ይመጣሉ። በእናንተ ውስጥ ጣልቃ እየገቡ የሚፈተፍቱት ነው የሚዘገንነኝ። እኔ ገባሽ? የአንቺና የቤታየው ጉዳይ የአንቺና የቤታየው ጉዳይ ነው። አቀጠለ እናንተ መረጋገጥም መሿሿምም ትችላላችሁ። በእናንተ ቤት ገብተው ደግሞ ሌሎቹ መጥተው ያዙ ይልቀቁኝ የሚሉት ነው ግራ ይገባኝ። እሱን እኮ ነው ብለህ አሁን እነሱ ዮኒዬ፣ እኔ አሁን ስለምታረቅ ምናምን አይደለም እያወራ ያለሁት። አንተ ሚዲያን ታውቀዋለህ። የሚዲያን በሚዲያ እንዴት አድርገህ መስራት እንዳለብህ ታውቃለህ። አንተ ነገሮችን ትተህ ሌላ ርዕስ ላይ ስትገባ ይሄ የሚመክሯቸው ሰዎች እንደዚህ ስትል የእሷ ቪው ነው የምትጠቀመው፣ ቢዝነስ ናት። አሁን እኔ ዞኔ ስናገር ቢዝነሴን አውቀዋለሁ፣ ዞኔ ስናገራት ቢዝነሴን አውቀዋለሁ። ተረድተኛል? አሁን እነሱ ያንን ነው እየተጠቀሙ ያሉት። ነገር ግን ደግሞ እውነተኛ ነገር ነው የምናገረው፣ ውሸት አልናገርም። ማንም ምንም እንዲወደኝ ሌላ ነገር እንድትለኝ አይደለም። መላላስ ጨዋታ ሲያቅት ፐርሰናሊ ነገር ውስጥ ትገባለህ። ገባ? እኔ ፐርሰናሊ ነገር ውስጥ ገባሽ እንደዚህ እያሉ ሲያወሩ ያስቀኛል። አስበዋል? የሞተችውን እናትሽን ከመቃብር ቆፍሬ ረግጣታለሁ። ምን ያህል ስንወርድ ነው እንደዚህ የምንናገረው? ወይ ኬፋ እኮ ህመምተኛ እንደሆነች ሲያወሩ ሰምቻለሁ። አልተሳደቡም፣ ግን መስክረዋል። አይነት ጨዋታ እየተጫወቱ ከዛስ በኋላ በጣም ነው ሰው የምትናገረው። አንተ እኮ በቀልድ እኮ ነው ጠቅ የምታደርገው። ቤተሰብ አይደለም ምክር ነው።
ጭንቅላት ላለው ሰው ምክር ነው የምትናገረው። የሚዲያን አጠቃቀም ሳያውቁት ሲቀሩ ስትነግራቸው ሊዘልፉ ይመጣሉ። አንተን ሲያቅታቸው ቤተሰቦች ላይ ይመጣሉ። ኦፍኮርስ ለማናችንም ቤተሰቦቻችን ደካማ ጎናችን ናቸው። ቤተሰቡን ለሚወድ ሰው ማንም ሰው ደካማ ጎኑ ማን ነው? ቤተሰቡ ሆኖ ቤተሰብ የሌለው የእናት ፍቅር የማያውቅ የአባት ፍቅር የማያውቅ ነው ለቤተሰብ ግድ የማይሰጠው እንጂ ቤተሰብ ያለው ሰው እንዴት ነው ቤተሰብ ደካማ ጎኑ አይደለም ልትባል የምትችለው? እንደዚህ እንደዚህ እየተበረታችላለን ወይ ነው ልጁ መቋጨት፣ ይህን ጉዳይ መቋጨት እንችላለን ነው መቋጨት ማርያምን ቋጭቻለሁ። ሲጀምር ሁሌም ግን በጨዋታ አንዴ በሙሉ አይደለም ግለሰብ በመንግስት ደረጃ በቃ ሁሉንም ፈትቻለሁ ይቅር በሉኝ ያለው ይቅርታ ምናምን እኮ ማንንም ፈርቻ አላውቅም። ታውቂያለሽ በቃ አንዳንዴ መብለጥ ማስተዋል ምን ያመጣል? ከኛ እንዲያልፍ ማድረግ አለብን። ይለፍ ከኛ። አዎ ይቅር ለእግዚአብሔር ትባባላለህ፣ ግን ይቅር ለእግዚአብሔር ብለህ ደግሞ የማትቀርባቸው ሰዎች አሉ። ገባህ? በቃ ይቅር ለእግዚአብሔር እኮ የግድ ነው። የሰው ልጅ ይቅርታና ይዘጋል። ግን ይቅር ለእግዚአብሔር ብለህ ያን ሰው በህይወት ዳግም አታስገባው። እሱ እረዳሻለሁ። ያ ግን ቢያንስ ምን ይሆን መሰለሽ ነገሩን በቃ በሰላም ላይፉን ይቅርታ ላይፋችሁን መጀመር ይችላል። በቃ ቤታዩም እንደው በፈጣሪ ቤታዩ፣ ኤልሹ፣ ሊቾ ይሄ ነገር ሶስታችሁ ምክንያቱም በቃ ጥቅም ስለሌለ ምንም ጥቅም የለም። ሌሎቹ የሚያጨበጭቡትን ቦታም አልሰጣቸው። ዋናው ጉዳዩ እናንተ ጋር ስለሆነ እንደው ፕሊዝ 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 በይቅርታ ነገሩ የራሳችሁን ላይፍ ብትጀምሩ ደስ ይለኛል። ምክንያቱም ድምቀታችን ማየታችን አይቀርም። አንቺንም ማየታችን አይቀርም። ቤታዩን ማየታችን አይቀርም። ኤልሹን ማየታችን አይቀርም። እናንተን ሌሎቹን አላያቸውም ከፍለሽኝም አለ። የእናንተ ግን ለምን መሰላችሁ? በውስጥ እንዳየሁት ውስጣችሁ በተወሰነ መልኩ ደስ የሚል ነገር አላችሁ። አሏሽ ሰውም ስትረዱ አይቻለሁ። ሶስታችሁ አንቺም ኤልሹም ቤታየውም ስትረዱ አይቻለሁ። የሆነ ቦታ ላይ ሰፍ ብላችሁ ለማስተካከል የምትመጡት ነገር አይቻለሁ። ስላየው ጥሩም ነገር ስላላችሁ በእውነት ነገሩ ቢበራ መልካም ነው ብዬ አስባለሁ። ቤታየውም አንቺም ኤልሹም እንደው በፈጣሪ ብችሉ አንቺና ቤታየው በተለይ ነገሩ ይበርዳል። ከዛ በኋላ ነገሩ ይበርዳል። ሌሎቻችሁ ግን ዳር ትቀራላችሁ። በጎን መታችሁ በእነሱ መካከል የገባችሁ ዳር ትቀራላችሁ። በተለይ ቪዲዮ የሰራችሁ እኔ ጂጂ እግዚአብሔር አምላክ ልቦና ይስጥሽ ባይ ነኝ። ልቦና ይስጥሽ። ምን አለ መሰለኛ ዛሬ ላይ እድሜ ልኩን ሰው ይሰራል። ህጻናቶች አይደለንም። ቤተሰቦቻቸውን በስድብ በተለያየ ነገር ሚዲያ ላይ አንጥተው ጥቅማ ጥቅምን ያገኙ ሰዎች በስድብ የሚተዳደሩ እድሜ ልካቸው በቃ እድሜ ዘመናቸው ፖለቲካ አልሆንላቸው ሲል የተለያየ አንቺ እንዲያርጊ እየተባለ የስድብ ቪው ማግኘት ይቅርባችሁ። እኔ ለእናንተም ለአንቺም ለሊያም ለቤታም ሁላችሁም እኔ ትታረቁ ይሻላቸው። ከዚህ በኋላ የከፋ ነገር ትደራረጋላችሁ። በህይወታችሁ ሁሉ ትዘራዘራላችሁ። እኔ ሊያ ግልጽ ነው የምነግርሽ። ሚዲያውን ጠንቅቀሽ ታውቂዋለሽ። በደምብ የማንንም ስም መጥራት አልፈልግም። አንቺም በቻልሽው አቅምሽ ባለሽ ነገሮች ብትሰሩ ይሻላችኋል። ከዚህ በኋላ ግሩፕ እየተፈጠረ በምትኖሩት በግል ላይፋችሁ ሁሉ ገና ተደርሳላችሁ። ከአሁን በኋላ ሞት ደረጃ ልትደርሱም ትችላላችሁ። ስለዚህ ብታቆሙት ነው የምልህ ጆከር፣ እሱ ነው ያሳሰበኛ። ብታቆሙት ይሻላችሁ። ያጋጋለ ብዙ ነገር ሊያበላሽ ነው የመጣው። ሌላው ይሄ ቪው ምናምን የሚመጣው ሰይጣናዊ ነገር ስታደርግ ነው። እንደምታየው የሆነን ሰው ጓ ስትል ምን ይላል? ሰው ይመጣል ይፈልገዋል እና ምን ያደርጋል? ነገሮችን ወደ አልተፈለገ የራሳቸውን ቂም ሌላ ሰው ላይ ለመወጣት የሚፈልጉ ሰዎች አሉ። ገንዘቡን ላይ ኢንቨስት የሚያደርጉ ሰዎች አሉ። ማለት ያንን ነገር ለማበላሸት ኢንቨስት ማድረግ ራሱ የሚፈልጉ ሰዎች ስላሉ ያቺን ነገር ባይሆን ደስ ይለኛል። እህቶቻችን ይታረቁ፣ በእውነት ይታረቁ እና የራሳቸውን መንገድ ይጀምሩ። ክፉ አይነጋገሩ። ሰማን በቃ ሰማ
ነው። ለምን ከኔ ጋር ፐርሰናሊ ልንላላስ እንችላለን። የእሷ ህይወት መቀየር ግን አያናደኝ። ስለዚህ አሁንም በሊያና በቤታዩ ያለው ነገር በእውነት መፍትሄ ቢሰጠው። እታች ያላችሁ ትባካችሁ ነገር አታመላልሱ፣ አይጠቅማችሁ። የእናንተ እንደዛ ብትጣሉና ሰው እንደዛ ቢያደርጋችሁ መፍትሄ አትፈልጉም። እታች ያላችሁ ናችሁ ሰው ስታባሉ እድሜ ታስታርቁ ይሻላል። በቃ ነገር ከማባባስ ብታስታርቁ። በቃ እኛ በዚችኛቱ ሴትዮ አንፈርድም። ለልጇ ያልሆነች ለማንም ልጇን ሰድባ እንድትሳደብ ወደፊት ገንዘብ ያስሸከለች ሰው ስለ ባዕዳን ታስባለች ብለን እንትላለን። የሰው ልጅን ተልተ ይሙት ካለች በኋላ እኔ የሰው ልጅ በቃ የፈለገ ልጣላ ተልተ ሙት ማለት ምን ያህል ምግባውን እንዴት ምን አይነት ጭካኔ እንደሆነ ማየት ትችላለህ። እና ከዛ በላይ እኔ ሰው ይበቃል። ከዛ በላይ ምንም አትፈልግም ከእንደዚህ አይነት ሰው እና እንደው በእግዚአብሔር ታርቁልን። እንደው በእግዚአብሔር አንቺን አስገባና ጥራትና አስገባና አነጋግር አስታካ። አሜን። በጣም ነው ጥሩ ነገር ነው ከአንደበት የወጣው። እግዚአብሔር ይመስገን። የጌታ ልጅ አሜን። በጌታ እሱም እኮ ግማሽ በጌታ ጆካን ግማሽ እግሩ ገብቷል። እኛ ጋር ያለ ግማሽ እግሩ እኛ ጋር ነው ያለው። የብሬን ነው። በጣም ነው ደስ የሚለው። በጣም ደስ ይላል። ዮንዬ እኔ ግን አሁን አንተ እንዳምትለው አይደለም። ሲጀምር ነገርኩ ፐርሰናሊቲን ስለማውቀው ስለምታውቀው አንተም ላይክ አይነት ሰውም አይደለውም ልሆንም አልችልም። ግን እነሱ የመጡበት ርቀት ስለሚያስንቃቸው አወራራችሁ የኔ ደረጃ ላይክ አሁን ለምሳሌ የሆነ ሰው መጥቶ የሆነ ነገር ሊልህ ይችላል፣ ልትበሻሸቅ ትችላለህ። በዚህ ደረጃ ደግሞ የልጅ እናቱ ነህ ስትኖር ያንተን ማንነት ሊያቆሽሹብህ ታጥቀው ተመክረው እንዲበሉ ተብለው ታርጌት አድርገው ሲመጡ ለእነዚህ ሰዎች እኔ ሳልሆን እግዚአብሔር ይቅር ይበላቸው። በመጀመሪያ እግዚአብሔር ይቅር ይበላቸው። አዎ እግዚአብሔር ይቅር ይበላቸው። በመቀጠል ደግሞ አንድን ሰው ብዬ አሁን ለምሳሌ እየነገርኩት ነው። አንድን ሰው ብዬ እኔ ስለ ሰርጀሪ ማውራት አላቆምም። ምክንያቱም ስለ ሰርጀሪ ማውራው ስለ ኦል ሴሌብሬቲ ስለ ኦል ሰው ነው። ገባ? ሰርጀሪ ባልክ ቁጥር ተናገርክ ትባላለህ። ከእነሱ ጋር ፍቅር የሆነ ሰው ከኔ ጋር ገብቶ ካወራ ከሳቀ ይሰደባል። ስለዚህም እንደዚህ አይነት መሀል መግባት አልፈልግም። እግዚአብሔር ባሉበት እግዚአብሔር ይቅር ይበላቸው፣ ይጫወቱ። ምክንያቱም እኛ ሚዲያ በኮመንት እንግዲህ ብንሞት ኖሮ የዛሬ 10 ዓመትና 13 ዓመት ሙተን ተቀብረን አጽሙነን ነበረ። የሚያሸንፈው እውነት ነው። የሚያሸንፈው ትክክለኛ አቅ ስትነገር ታሸንፋለህ። መፍትሄው እንግዲህ እነሱ የገቢ ምንጫቸው ይኸው የነገርኩህ እኮ ነው። የገቢ ምንጭ አሁን እኔ ልክ እንደናንተ በፊት እንደነበራችሁት የዶላር የገቢ ምንጭ ነበራችሁ አይደለ? ዮኒ ሲባል ዶላር ነው፣ ዞኒ ሲባል ዶላር ነው። አሁን ደግሞ ጊዜው የኔ ሆነና ሊያሹ ሲባል ዶላር ነው። ዮኒ ቤት እስኪገዙ ድረስ መኪና እስኪገዙ ድረስ ገባክ? ራን እስኪያደርጉት ላይፋቸውን ድረስ ይጠቀሙበት ስሜት እኔ ግን ገበያ አልዘጋም ነው እያልቻለች። ይመቻቸው። ወደ ኢየሱስ ነኝ። አሁንማ በቃ ዮኒ ሊያጠምቀኝ ነው። እኔ በደንብ ከሆንኩማ ሊያመች ይቀርላታል እንዴ? አረ እኔ ማዳመጥ እኮ ጀመርኩኝ ቁጭ ብዬ። በእውነት ሰላሜን አገኘው ለመሰለሽ። አሁን ምንም አጀንዳ አይገርመኝም። በእውነት እግዚአብሔር ምስክሬ፣ ምንም አጀንዳ አይገርመኝም። ምንም አይነት አጀንዳ ለምንድን ነው የማይገርመኝ? ቆም ብዬ ሳስበው ከሰው ጋር መጨቃጨቅ ነበር። አሁን ነው የታየኝ። አልታየኝም። በዛ ሰዓት ማሸነፌን ነው የማስበው። በዛ ሰዓት ቢዝነሱን ነው የማስበው። በዛ ሰዓት ሌላ ነው የማስበው። ገባሽ?